እሺ ተማሪዎች እንደምን አላችሁ? ዛሬ በግሬድ 7 ማትስ ዩኒት 2.4 addition and subtraction of integer በሚለው ፓርት በመተናል ማለት ነው። ከዛ በፊት ግን በፓርት 1 ወይም በ2.4 addition አይተን ነበረ። addition of positive and a negative number without number line የሚለውን አይተናል። ከነገና ደግሞ addition of two negative integer አይተን ነበረ። ከዛ property of additional integer አይተን ነበር። መጀመሪያ ያየነውን በባለፈው ቪዲዮ ያየነውን exercise 2.4.1 እንሰራና ከዛ ወደ ፓርት 2 እናልፋለን ማለት ነው። የትም እንዳትሄዱ። እሺ ተማሪዎች እንግዲህ እንደምትመለከቱት exercise 2.4.1 ጋር መተናል። የመጀመሪያው ጥያቄ find the sum of the following integer ይላል ማለት ነው። እንግዲህ ተማሪዎች አሁን ያው ዳለ የተማርነው ስለሆነ መስራት ነው ማለት ነው። ኤ ጋር ስንመጣ 250 ሲደመር ሲቀነስ 250 ይላል። ይሄ ስንት እንደሚመጣ ታውቃላችሁ? 0 እንደሚመጣ ማንም ሰው ያውቃል። ሶሪ 0 እንደሚመጣ ታውቃላችሁ። ምክንያቱም ሁለት ተቃራኒ የሆኑ ቁጥሮች ሲቀናነሱ 0 እንደሚመጣ ታውቃላችሁ። ሶ 0 ይሆናል ማለት ነው። የመጀመሪያው ቢ ጋር ስትመጡ 100 ማይነስ 170 ሲደመር 170 ይላል። ይሄ ማለት ምን ማለት ነው ተማሪዎች? ሶ እንግዲህ ይሄን ስናወጣ 100 ይሄ ማለት ምን ማለት ነው? 170 ሲቀነስ 170 ማለት ነው ባጭሩ። ሶ 170 ላይ 170 ሲቀነሱ 0 ይመጣል ማለት ነው። አጌት ሲጋኑ 0 ነው፣ ዲም ጋኑ 0 ናቸው። እንግዲህ ያው የምታውቋቸው ስለሆነ ብዙም እዚህ ጋር መቆየት አያስፈልግም። እሺ እንግዲህ ሁለተኛው ጥያቄ ጋር መተናል። ሁለተኛው ጥያቄ ምን እንደሚል አብረን እንመልከት። እንግዲህ ሁለተኛው ጥያቄ የሚለው find the sum of the following use of number line ይላል። እሺ እንግዲህ ነምበር ላይን ተጠቅማችሁ ሰም አድርጉ ነው የሚለው። እንግዲህ ተማሪዎች እናንተ ቀስ እያላችሁ በነምበር ላይን ላይ ስሩት። እኔ መልሱን አስቀምጥላችኋለሁ ማለት ነው። የኤ 4 ይሆናል፣ የቢ -9 ይሆናል። -9 ኦኬ። የቢ -9 ይሆናል። -9 የሲ 3 ነው። የዲ 0 ነው። ኢ 3 ነው። ይሄኛው ደግሞ -10 ነው። ሶ እናንተ ደግሞ በነምበር ላይ ቀስ ብላችሁ ዘና እያላችሁ ስሩ። እንቀጥል። እሺ ተማሪዎች ሶስተኛ ጋር መጥተናል። ሶስተኛ ጥያቄ find the sum of the following integer። እንግዲህ መደመር ይሆናል ማለት ነው። ኢንቲጀሮችን ደምሩ ነው የሚለው። እንግዲህ ይሄን ኮንሰፕት ታውቃላችሁ ብዬ አስባለሁ። ኤ ጋር ስንመጣ በአጭሩ ኤ ማለት 23 ሲቀነስ 10 ማለት ሶ 23 ሲቀነስ 10 ስንት ይሆናል? 13 ይሆናል ማለት ነው። ሶ የኤ ማለት ስንት ይሆናል? 13 ይሆናል ማለት ነው። እሺ ተማሪዎች ቢ ጋር ደግሞ ስንመጣ ቢም በአጭሩ ምን ማለት መሰላችሁ? 40 ሲቀነስ 30 ነው። ቢ በአጭሩ 40 ሲቀነስ 30 ማለት ነው። ሶ 40 ሲቀነስ 30 ስንት ነው? 10 ይሆናል ማለት ነው። እሺ ሲ ጋር ደግሞ እንምጣ። እሺ ሲን ነው። ሲን እንየው። እንግዲህ ሲን ሲ ጋር ስንመጣ ይሄ አለ። እንግዲህ ቀላል ነው፣ ምንም ኮንፊውዝ እንዳትሆኑ። -560 እና -50 እንደምራለን። ስንደምር ስንት ይሆናል? 610 ከማይነስ ከዛ ፕላስ ስንት አለ? ፕላስ 210 አለ። ስለዚህ ይሄንን እንቀንስ ወደታች። ያው ማይነስ ትልቅ ቁጥር ስለሆነ ማይነስ አለ፣ መጨረሻው መልሳችን ላይ ማይነስ አለ።
ሶ ከዜሮ ላይ ዜሮ ሲቀነሱ ስንት ይመጣል? ዜሮ። ከአንድ ላይ አንድ ከአንድ ላይ ይሄ ዜሮ ነው፣ ይሄ ዜሮ ነው፣ ይሄ አራት ይሆናል። ማይነስ 400 ይመጣል ማለት ነው። ማይነስ 400 ይመጣል ማለት ነው። እኔ ማይነስ 400 መጣ። እቺ ማይነስ አለች እዚች ጋር ማይነስ ትኖራለች ማለት ነው። ሶ እቺ ማይነስ አትረሳም ማለት ነው። ስለዚህ መልሳችን ማይነስ 400 ይሆናል። ኦኬ እዛው ሁለተኛ ጥያቄ ላይ ነን። ጊጋመተናል የዲን ስንሰራ በቀላሉ አሁንም ምን ተባብለን ነበር? የዲን ለመስራት 230 ሲቀነስ 63 ማለት ነው። ያው ምንም አይለያያቸውም። ስለዚህ ስንቀናነስ ከዜሮ ላይ 3 ስለማንችል አንድ እንበደራለን። ይሄ ስንት ይሆናል? 7 ይሆናል። ይሄ 7 ይሆናል። ከዛ 3 የነበረችው 2 ትሆናለች። ከሰለ ስለተበደርኩ ከ12 እና 6 ይሆናል። እቺ አንድ ከላይ ስለተበደርኩ ስንት ትሆናለች? 1 ትሆናለች። መልሳችን 167 ይሆናል። 167 ኦኬ። ኢጋ ደግሞ ስንመጣ ትልቁ ቁጥር ማለት ነው። ማይነስ 325 ነው። ስለዚህ መጨረሻ ላይ መልሳችን ማይነስ እንዳለው ከዚህ ማረጋት ትችላላችሁ ማለት ነው። ማይነስ እንዳለው ከዚህ ማረጋት ትችላላችሁ። ስለዚህ ስትሰራ ከ325 ላይ ስንት መቀነስ ይሆናል ማለት ነው? 234 እንቀንሳለን። እሺ ስንቀንስ ከ5 ላይ 4 አንድ ይሆናል። ከዛ ከ12 ላይ 3 9 ይሆናል። ከዛ ከእቺ አንድ ስለተበደርኩ ጋር ስንት ትሆናለች? 2 ትሆናለች። ከሁለት ላይ 0። ስለዚህ መልሳችን 91 ይመጣል ማለት ነው። ስለዚህ 91 ይመጣል። መልሳችን እዚህ ጋር ስንት ይሆናል ማለት ነው? 91 ይሆናል ማለት ነው። ኦኬ እሺ ኤፍ ጋር እንዳ ኦኬ እዛው ኤፍ ጋር እዛው የሁለተኛ ጥያቄ ኤፍ ላይ ነው ማለት ነው። እንግዲህ ተማሪዎች ስንሰራ ማይነስ 50 እና ማይነስ 45 እናስቀድም። ይሄ ነገር ተወያይተንበት ነበረ። መጀመሪያ ማግኒቱዳቸውን ስንወስድ 50 ሲደመር 45 እና ስንት ይመጣል? ይሄ 95። ከዛ መጨረሻ ላይ ማይነስ እናስቀምጣለን። ጨርሰናል ግን አልጨረስንም። ከዛ ምን እናደርጋለን? ፕላስ 62 አለ ላይ ፕላስ 62 አደርጋለሁ። እንግዲህ 62ን ከ95 ላይ ስቀንስ ስንት ይሆናል? ይሄ 3 ይሆናል። ከዛ በኋላ ያም 3 ይሆናል ማይነስ 33 ይሆናል ማለት ነው። መልሳችን ስንት ይሆናል? ማይነስ 33 ይሆናል። መልሳችን ማይነስ 33 ይሆናል ማለት ነው። እሺ ተማሪዎች አሁን ማልጨረስን ይቀራል። ጂ ጋር ደግሞ ስንመጣ 12 እና ማይነስ 23 አለ። ይሄን በቀላሉ 23 12 እንቀንሳለን። ስንት ይመጣል? 1 ይመጣል። ከዛ በኋላ ማይነስ ማድረግ ነው ማለት ነው። ስለዚህ መልሳችን እዚህ ጋር ማይነስ 11 ይሆናል ማለት ነው መልሳችን። ኦኬ እሺ ቀጣዩ ላይ ከኤች ጋር ማለት ነው ስንት አለ? 2250። ከዛ በኋላ መቀነስ ነው ቀላል ነው። ከዛ ሲቀነስ 457 ኢዚ ነው። ከዛ ስንቀናንስ ከ0 ላይ 7 3 ከ4 ላይ 5 ስለማንችል ከ15 ላይ 5 9 ከ1 ላይ 4 7 ይቻላል ትሆናለች። መልሳችን 1790 ይሆናል ማለት ነው።
1793 ይሆናል ሰችን ይሆናል አይጋ ሁለት ማይነስ ቁጥር ያላቸው ስንደማምር ነው የሚለው ይሄ በአጭሩ ስንት ይመጣል ማይነስ 30 ይመጣል ማይነስ 30 ይመጣል እንቀጥል አራተኛ ጥያቄ ያመጣናል አራተኛ ጥያቄ you are Burr 5 in debate you borrow Burr 12 more what is the total amount of your debates here እንግዲህ ስንት አለ 12 አለ ተጨማሪ ደግሞ 5 አለ ስንት ይመጣል 17 ዲቤት ይመጣል 17 ዲቤት ይሆናል ማለት ነው መልሳችን 17 ዲቤት ይሆናል ማለት ነው በቀላሉ ኦኬ እንቀጥል እሺ ተማሪዎች አምስተኛ ጥያቄ ደርሰናል አምስተኛው ደግሞ an airplane take off and then climbs 2500 meters after 20 minutes the airplane descend meter what is air plane current height ለማን ነው ስለዚህ ተማሪዎች climb ቢያደርገው በ2500 ከዛ descend ያደርገው ወደ ስንት ወደ 150 ሶኛ መልስ ስንት ሊሆን ማለት ነው 0 5 3 1 ሶሪ 2350 ኤርፕሌን ከረንትሊ ሄቱ ይሆናል ማለት ነው በቀላሉ እንግዲህ ተማሪዎች ኤክሰርሳይሱን ጨርሰናል subtraction of integer እንግዲህ addition of integer ነበር እስካሁን ስናነበረው ወደ subtraction of integer እሺ እንግዲህ startup activity 2.4.2 ጋር write the following different in the form of sum the first is done for you እንግዲህ ተማሪዎች ይሄ ነገር addition ላይ የሚያየው ነው ስለዚህ addition ላይ የሚያየው ነው ስለሆነ ቶሎ ለመስራት እንሞክር ያው -6 ኦኬ 3 -6 ስላለ ይሄ -3 ነው የሚመጣው ምክንያቱም 3 ፖዚቲቭ ቁጥር አለ ከዛ -6 አለ -6 ብድር ነበረባችሁ እንግዲህ 6 ብር ብድር ነበረባችሁ 3 ብር ከፈላችሁ ስንት ይሆናል ስንት ይቀርባችኋል ማለት ነው 3 ብር ብድር በዛ ያዙት ኦኬ ቢገርሙ ስንመጣ ማግኒቲዩዳቸውን እናውጣ ማግኒቲዩድ ስናውጣ 3 + 5 ይሆናል አጠቃላይ ስንት ይሆናል 8 ይሆናል ከዛ ማይነስ አትቀርም ከነሱ ስር ስለዚህ -8 ይሆናል ማለት ነው -8 ይሆናል 4 ሲቀነስ 2 ይሄኛው 4 ሲቀነስ 2 ነው ኦኬ የዲን ለየት የሚለው እንግዲህ የዲን በደንብ ነው የዲ -5 -6 እቺን ነው ለነማራት እንተለመደው ይሄ ምን ይሆናል ፕላስ ይሆናል ስለዚህ መልሳችን ስንት ይሆናል ማለት ነው መልሳችን ስንት ይሆናል 1 እንግዲህ እንዴት እንደሆነ እንማራለን እንቀጥል እሺ እንግዲህ ሁለተኛው ጋር ስንመጣ አንድ አይነት ነው find the following difference by expressing the form of sum ለሚለን እንግዲህ ያው ነው for the first you are done for you ይላል እንግዲህ ከአምስት ላይ -1 ስንቀንስ -1 ይሆናል ይሄኛው -4 ማለት ምክንያቱም ማግኒቲዩድ ውስጥ 2 + 2 ነው የሚሆነው 4 ይሆናል ከዛ ማይነስ ከፊት ለፊቱ አስቀርም ማለት ነው ማይነስ ከፊት ለፊቱ አስቀርም ሲ የቀደሙ ነው ሁለት ነው ከዛውም ዲጋ ስንመጣ እንግዲህ -7 -6 አለ ይሄን ምን እናደርገው ፕላስ ከዛ ምን ይሆናል ማለት ነው -1 ይሆናል ማለት ነው እንዴት እንደሆነ በሚቀጥለው እንግዲህ
subtracting an integer ሲል b for a is the same as adding opposite of b to a for any integer a and b a minus of b is equal to a plus minus of b ይሄ ማለት እንግዲህ ቀላል ነው ከዚህ በፊት ስታዩት የነበረው ነው 2 ሲደመር ሲቀነስ 3 ካለ እንዴት ሶልቭ እያልኩ ነበር 2 ሲቀነስ 3 አድርጋችሁ ሶልቭ እያልኩ ነበር 4 ሲደመር 2 ብለን እንዴት ሶልቭ እያልኩ ነበር 4 ሲቀነስ 2 አድርጋችሁ ለዚህ መስራት ነው ያንን ህግ ነው እንግዲህ እዚህ ጋር እየነገረን ያለው ሰብስትራክቲንግ ጋር ማለት ነው እሺ እንግዲህ እንቀጥል example 1 ጋር መጥተናል a 5 ሲቀነስ 2 እንግዲህ ማንንም ያውቀው b ጋር 4 ሲቀነስ 7 ይላል እናንተችን እንዴት ሊያገኝ ማለት ትችላላችሁ ያው ነው -7 ፕላስ 4 ማለት ትችላላችሁ ይሄ ስንት ይመጣል -3 ይመጣል ስለዚህ -3 ትሆናለች ሁለት ይሄ ደግሞ ስንት ይሆናል -4 ይሆናል ምክንያቱም ከ6 ላይ 2 ቀንሳላችሁ 4 ይሆናልና ከዛ ማይነስ ከሁለቱ ማድረግ ነው ማለት ነው ስለዚህ ስንት ነው ይሄ 3 ነው ይሄ -3 ይሄ ደግሞ 4 ይሆናል ማለት ነው ይሄ 4 ይሆናል ማለት ነው እንቀጥል note for any two integer a and b እንግዲህ a minus of b which is equal to a plus b እንግዲህ ቅድም ያየናት ነሽ ማለት ነው ቅድም I think minus of 6 የሚል ነገር አይተን ነበር እሺ ቆይ እንደውም በa minus of b ሚድ እንግዲህ a ለምሳሌ 4 ቢሆን minus of 2 ቢሆን መልሳችን ምን ይሆናል ማለት ነው 4 plus 2 which is equal to 6 ይሆናል ስለዚህ ስንሰራ እንዲህ ነው ማለት ነው ከዚህ በኋላ እንሰራ ማይነስ ካለ ይሄ ማይነስ ምን እናደርጋለን ፕላስ እናደርጋለን ማለት ነው ያቸው ፕላስ እናደርጋለን እንደምራለን መልሱን እንደዚህ ማስቀመጥ ይችላል example 2 ጋር መተናል find the difference of the following integer by expressing the form of the እንግዲህ ቀደም ባየነው መሰረት እንስራ እሺ ይሄ የa ምንድነው የሚለን 25 ሲቀነስ 30 እሺ ምን ተባብለናል ይሄን ፕላስ እናደርጋለን ስለዚህ ስንት ይሆናል 55 ይሆናል 55 ይሆናል ማለት ነው ኦኬ እሺ b new sorry የb ደግሞ -12 -18 አለ እንግዲህ ይሄን ምን ታደርጉታላችሁ እናንተ ፕላስ ታደርጉት ማይነስ እዚች ጋር አለች ስለዚህ ከ18 ላይ 12 ሲቀነሱ ስንት ይሆናል 6 ይሰጣል 6 ይመጣል እሺ -55 ይሄ እንደዚህ ይሆናል ፕላስ 20 ሲቀናነሱ ለስንት ይመጣል ከ5 ላይ 0 5 ይሆናል 3 ይሆናል 35 ይመጣል ይሄን ይመስላል ማለት ነው -35 ይመጣል የዲኛው ነው ሶሪ 8 ሲቀነስ 9 የሚለው እናንተ ምን ታርጉታላችሁ ፕላስ ታርጉታላችሁ ስለዚህ ፕላስ ሲሆን ስንት ይሆናል 17 ይመጣል ማለት ነው 17 ይመጣል ማለት ነው note እንግዲህ for any two integer a and b minus a minus b ማለት ነው minus ከዛ a plus b ይሄ ነገር አይተናል addition of two negative integer ላይ አይተናል addition of two negative integer ላይ ማግኒቱዱ ነው ውስጥ a እና b ማግኒቱድ ስትወጡ ምን ነው a plus b ይሆናል
ከዛ በኋላ መጨረሻ ላይ ምን አንረሳም ማይነስ አንረሳም። ስለዚህ ይሄ ደግሞ ከአዲሽን ኦፍ ቱ ኔጋቲቭ ኢንቲጀር ጋር አንድ አይነት ነው አይደል? ከዚህ ጋር አንድ አይነት ሆነ ማለት ነው። ስለዚህ ስንሰራኛ በዚህ መልክ ነው ማለት ነው የምንሰራው። -2 -4 ከሆነ ማይነስ የጋራ እናውጣና 2 ሲደመር 4 ስንት ይሆናል? 6 which is equal to ማይነስ ከፊት ለፊት ወላ ማይነስ ኦፍ 6 ይመጣል። ማይነስ ኦፍ 6 ይመጣል ማለት ነው። ሶ ሲምፕል ነው። እንግዲህ ተማሪዎች ልዩነቱን ፈልጉ ነው። ስለዚህ ማይነስ 21 ማይነስ 12 ማይነስ ቅንፍ ከፍተኛ 21 ሲደመር 12 አያችኋል 12 ላይ ስንት ይመጣል? ይሄ 3 ከፊት ለፊቱ ማለት አለ ማይነስ 33 ይሄኛውም እንደዛው ማይነስ እናወጣለን ቅንፍ ከፍተን 2 4 8 ሲደመር 1 2 5 አለቀ ማይነስ እንልና ቅንፉን እንጨርስ። ከ8 ላይ 5 3 ሰፊ እንዳለኝ ከዛ 4 6 7 3 ሶ መልሳችን ማይነስ ነው። እሺ በስትክክል አስቀምጥላችሁ ማይነስ 373 ነው መልሳችን ይሄ ይሆናል ነው። እንቀጥል። እሺ እንግዲህ ኤክሰርሳይዝ ጋር መጥተናል። ኤክስፕረስ ዘ ፎሎዊንግ ዲፈረንስ ኢን ዘ ፎርም ኦፍ ሰም እንግዲህ እስካሁን ይሰራል ነው። ስለዚህ ቶሎ ለመስራት እንሞክር። ኤ ጋር እቺን ምን እናደርጋታለን? ፕላስ እናደርጋታለን ተባብለን ፕላስ እናደርጋታለን። ስለዚህ 3 ሲደመር 10 ስንት ይሆናል? 13 ይሄኛው ማይነስ 5 ሶሪ yes minus of 5 plus 6 ይሆናል አይደል? የቢ ስንት ይመጣል? 1 ይሄን ታውቃላችሁ 1 እሺ ሲስ 9 ሲቀነስ 12 ስንት ይመጣል? minus 3 minus of 3 ኦኬ 25 ላይ 17 ስንት ይመጣል? 8 ኦኬ minus of 178 ላይ እሺ እቺን ደግሞ እንስራ ማይነስ ማይነስ 2 የኢ ማለት ነው 178 ሲደመር 57 ኦኬ ትንሽ እንትልመናው ማይነስ እናደርግና ከዛ በኋላ 178 ሲደመር 57 ኦኬ 57 እንግዲህ 57 ትንሽ ያስቸግራል ነው። ኦኬ ይሄ ይመጣል ማለት ነው። ይሄ የመጣበት ምክንያት ያው ይሄን ሁለቱን ስንደማምር 200 ስንት ይመጣል? 35 ይመጣል። 235 ከዛ ማይነስ ከፊት ለፊቱ ማድረግ ይሆናል ማለት ነው። እንቀጥል። ኦኬ እዛው የመጀመሪያው ጥያቄ ላይ ሆነ ኤፍ ላይ ነው። ኤፍ እሺ ይሄን እዚህ ማይነስ እናደርግና ማይነስ አድርገን የጋራ 365 ሲደመር 1000 ኦኬ ይሄ ስንት ይሆናል? 1000 ይሄ ስንት ይሆናል? ማይነስ 1365 ማይነስ 1365 ይሆናል ማለት ነው። ኦኬ ሁለተኛው ጋር ስንመጣ ፋይንድ ዘ ፎሎዊንግ ዲፈረንስ ነው። እንግዲህ ዲፈረንስ ለማለት ነው የምንፈልገው ኤ ራሱ ምንድን ነው የሚሆነው? ማይነስ ነው የሚሆነው ኤ የኤ ማይነስ 3 ይሆናል። ቢ 7 ሲቀነስ 3 ሲቀነስ 8 ፕላስ ማድረግ ነው ብለናል። ስለዚህ 15 ይሆናል። ሲ ጋር ደግሞ 7
5ንና 15ን እንደምን ስንት ይሆናል? 0 8 9 ማይነስ 9 ይሆናል። ይሄ እንግዲህ ታውቃላችሁ። ከዛ እስቲ ወደ ዲ ኢ ኤፍ ደግሞ እንምጣ። ኦኬ እንግዲህ ዲ ኢ ኤፍ ጋር ስንመጣ ይሄ እንግዲህ ዲ ማይነስ እና ኦኬችን ፕላስ እናደርጋታለን። ሶ ማይነስ 1798 ሲደመር 1000 ነው። ስለዚህ መልሳችን በአጭሩ ማይነስ 789 ምክንያቱም ከዚህኛው ላይ ይሄን መቀነስ ነው። እንግዲህ ከዚህኛው ላይ ይሄን ሲቀንሱ አላለቀም። ምንም ማይነስነቱ አላለቀም አለ። ስለዚህ 789 ይሆናል ማለት ነው። ኦኬ ይሆናል። ከዛ በኋላ ኢም እንደዛው ነው። ኢም 400 ኦኬ ኢም እንደዛው ነው። 465 ሲደመር 778 ስንት ይሆናል? 3 ከዛስ 4 ከዛስ 2 እንግዲህ ቢመጣል እንዴት አመጣ? ያው ቶሎ መስራት ነው። 5 ሲደመር 8 13 3 ጽፌ አንድ አለኝ 7 እና 6 13 ከአንድ ጋር 14 ሆነ። ከዛ በኋላ 14 ሆኗል። ይሄ 14 ሲሆን እዚህ ጋር አንድ አለ ማለት ነው። 7 እና 4 11 11 እና 1 12243 ይሆናል ማለት ነው። 243 ይሆናል ማለት ነው። ኦኬ ኤፍ ጋር ደርሰናል። ኤፍ ባጭሩ ለምን ኤፍ ባጭሩ ማይነስ 75 ሲደመር 25 እሺን ቀናስ 0 5 ማይነስ ኦፍ 50 ይሆናል። ማይነስ ኦፍ 50 ይሆናል። እንግዲህ ሶስተኛው the melting point of dry ice is minus of 109 degree Fahrenheit ነው። እንግዲህ the boiling point of dry ice is 109 degree Fahrenheit. Then how many degree is boiling point above the melting point? እንግዲህ ተቃራኒ ነኝ። ያኛው ለመቀዝቀዝ ማይነስ 109 ዲግሪ ፋራናይት ይፈልጋል። ይሄኛው ግን ምን ለማድረግ ለመሞቅ ደግሞ ወይም ለመፍራት 109 ዲግሪ ፋራናይት ይፈልጋል። አጠቃላይ ስንት ሆነ? 0 ዲግሪ ፋራናይት ይሆናል ማለት ነው። እንግዲህ ቻናላችን ወርልድ ኦፍ ማትስ እንግዲህ ወርልድ ኦፍ ማትስ የሚለውን ወይም ማትስ ኤንድ ወርልድ የሚለውን ቻናላችንን ሰብስክራይብ ማድረግ እንዳይረሳ። ላይክ ሼር እንወዳችኋለን። ከዚህ በኋላ 2.4 አልቋል። 2.5 multiplication and division of integer ጋር እንመጣለን ማለት ነው።